የሚሞሪው ማስታወሻ ክፍል 31 ክፍል 30ኛውን ስንቀርጽ ከዚህ ቀደም የለቀኩትን ክፍል 29 ተብሎ የተደገመ ስለሆነ ውድ አድማጮቼ ከዚህ ቀደም የተላከው ከአንድ ሳምንት በፊት የተላከው ወይም ፖስት የተደረገው ትረካ ክፍል 30 መሆኑን ማሳወቅ እፈልጋለሁ። ሁለት ክፍሎች 29 ተብለው ስለተቀዱ በድምጽም ክፍል 29 የሚል ስለሆነ እናንተ በቀኑ ከዚህ ቀደም የገባውን ክፍል 30 ብላችሁ እርማት እንድትወስዱልኝ አሳስባለሁ። አመሰግናለሁ። የክሬዚ ዴይን ለማክበር ሁሉም ተማሪ ከግቢ ውስጥ የ12ኛ ክፍል የፈተና ቡክሌቱን ይዞ ወጥቷል። መንገድ ላይ የጣለ ወይም የቀደደ ግን አልነበረም። ሁሉም ተማሪ የሃይ ስኩሉ በር ላይ ቁጭ ብሎ ባገኘነው የጥበቃ ወንበር ላይ ተማሪዎች ልክ እንደ ቴሌቶን የሚሰበሰብ የእርዳታ ነገር ሁሉም እያስቀመጠ እያስቀመጠ ይወጣል። ወንበሩ መደገፊያውን ሊያልፍ ደርሷል። ምክንያቱም በዛ ሃይ ስኩል ውስጥ እንፈተን የነበርነው እጅግ ብዙ በመቶዎች የምንቆጠር ተማሪዎች ስለነበርን ሁሉም ቡክሌቱን ሲያስቀምጥ ከፍተኛ የሆነ መጠን ነበረው። ሐሳባችን ይሄንን ቡክሌት መውሰድ የሚፈልግ ከሆነ ጥበቃው ወስዶ ለሱቆችም ቢሆን በኪሎ አስመዝኖ መስጠትና የራሱን ጥቅም እንዲያገኝበትም ጭምር ነው። ነገር ግን በዛን ጊዜ የነበርን ተማሪዎች የሚያስደስት ባህሪ ያየውባቸው ማንም የፈተናውን ወረቀት አይቀድም፣ አስፋልት ላይ አይጥልም፣ ክብር አያሳጣም። እናም የኔ ዘመን ትውልዶችን በዚህ አጋጣሚ ማመስገን ፈልጋለሁ። እናም ተማሪዎች በዩኒፎርም ላይ ስምን በመጻፍ የጓደኞቻቸውን ፊርማ ያሰባስባሉ። አንዳንዶች አስበውበት ስለመጡ ካኔቴራና ከረባትም የያዙ ነበሩ። ይህም ማለት በካኔቴራ ላይ ከረባት ማድረግ፣ ሱሪ አዙሮ መልበስ፣ ግራና ቀኝ ጫማ የተለያየ ማድረግ፣ ብቻ ምን አለፋችሁ ክሬዚ አይደል ስሙ? ክሬዚ ዴይ ነው። በየቦታው በሄድኩበት ላልፋቸው ስል ሳብ ያደርጉኛል፣ ፎቶ እነሳለሁ። ፎቶ ያልተነሳንበት አጋጣሚ አልነበረም። እኔ እንደ ወታደር ከነ ሙሉ ትጥቄ ነኝ። ልብሴም ከላይ አልወለቀም፣ ጫማዬም አልዞረም። በየፎቶዎች ላይ ግን እጠጋለሁ። ከክላስሜቶቼ ጋር፣ ከሃይ ስኩል ተማሪዎች ጋር፣ ከሁሉም ጋር በየቦታው ፎቶዎችን ተነስቻለሁ። መንገዱን ዘግተን በርግጥ መኪና እንዳያልፍ እስከማድረግም ተደርሶ ነበር። ይመስለኛል ሾፌሮችም ይሄን ጉዳይ ስላወቁ የ12ኛ ክፍል ተማሪዎች የመፈተኛ ጊዜያቸውን ጨርሰው ሲወጡ የሚያከብሩት የክሬዚ ዴይ መሆኑን ስላወቁ ይመስለኛል ቦታዎችን አመቻችተው ከማለፍ ውጪ ለመበተን ክላክስ ማድረግ፣ መጮህ፣ መረበሽ ወይም ግርግር አልነበረም። የሚያምር ጊዜ ነበር። ለአንድ ሰዓት ያህል የቆየ ክብረ በዓል። በዓሉን ሁላችንም አክብረን ከየጓደኞቻችን ጋር በብዛት ፎቶዎችን ተነስተን የሚበላ የለ የሚጠጣ የለ፣ ፎቶና ዘፈን ብቻ ነው። ጭፈራ፣ የስንብት። ሁላችንም ተሰነባበትን። እኔም ጉዜን ወደ ቤት ያቅንቻለሁ። ወደ ቤት ቀጣዩ ምን እንደሚሆን ከራሴ ጋር እያወራሁ ነው። ሁሉም ተማሪዎች ፊታቸው ላይ ፈገግታ አለ፣ ደስታ አለ፣ የነገ ህልም አለ። አብዛኞቹ እቅድ አላቸው። የማትሪክ ውጤት እስከሚመጣ ዘመዶቻቸው ጋር የሚሄዱ፣ ከቤተሰባቸው ጋር ስራ የሚሰሩ፣ የቤተሰባቸውን ንግድ የሚያስተዳድሩ፣ እርባታዎች ላይ ረዳት ሆነው መስራት የሚፈልጉ፣ ከቤተሰቦቻቸው ጋር ያላቸውን ሁሉ ነገር የሚያንቀሳቅሱ ናቸው አብዛኞቹ። ከሁሉም የሚለይ ታሪክ ያለኝ እኔ ብቻ ነበርኩ። ይሄም እኔ ውስጥ ያለ ነገር ነው። ለኔ ከባድ ጥያቄ ነው። መልስ ላገኝለት እንኳን የማልችለው ከባድ ጥያቄ። ወደ ቤት አዝግሜያለሁ። እቤት ስደርስ ማንም የለም። የቤቱ መዘጋት አስደስቶኛል። ጸጥታውን ፈልጌዋለሁ። ስለዚህ በዝምታ ገብቼ ቁጭ አልኩ። ዩኒፎርሜን አወለኩ። ልብሶቼን ቀያየርኩ።
ቤቱን ከፋፈትኩ፣ አስተካከልኩ። ይሰማኝ የነበረው ከባድ የውስጥ ረብሻን ግን ዛሬ ላይ ሆኜ ሳስበው ብርታቴን ነው የሚያሳየኝ። ፍርሃት ይለኛል። ፈራሁት ቀጥሎ የሚመጣብኝን ከነገ ጀምሮ የሚፈጠረውን ነገር አለማወቅ ውስጤን ተስፋ ቢስ አድርጎታል። መጨረሻ የተፈተንኩት ትምህርት ውጤቱ ጥሩ ካልሆነ የዩኒቨርሲቲ ግቤን እንደሚያደናቅፍብኝም አስቤያለሁ። ፍርሃት ተሰምቶኛል። ከባድ ፍርሃት፣ ከባድ ጭንቀት። እንግዲህ ከዚህ በኋላማ ከቤት መውጣት የለ፣ በምክንያት ትምህርት ቤት ብሎ መሄድ አይቻል። ከባድ ነው። አንድ ግቢ ውስጥ እየኖሩ አንድ ቤት ውስጥ እየኖሩ አለመተያየት በታወጀበት ሁኔታ ላይ ለ6 ወር አብሮ መቆየት በጣም ከባድ ነው። አሳስቦኛል። የቤቱ ደረጃ ኮርነር ላይ ቁጭ አልኩኝ። ከፊት ለፊቴ ውሻችን ተኝቶ ዝም ብሎ ያየኛል። ለውሻው ማውራት ጀመርኩ። ምን ይታየሃል አልኩት። የኔን ዕጣ ፋንታ ማየት የሚችል መስሎኝ። የሚያዳምጠኝ ስለሆነ ግን አወራውለት። እሱ ጭራውን እያወዛወዘ ብቻ ይመለከተኛል። አልፎ አልፎ አፉን በምላሱ ያብሳል። የሚበላ ፈልጓል። እንኳን ለሱ የሚበላ ልሰጠው ለኔም የለኝም። ቤቱን በጥንቃቄ ጎበኛሁት። ምግብ አልነበረውም። ከፈተና ስለወጣሁኝ የተለየ ከባድ ስሜት ስለተሰማኝ ይሆን አላቅም፣ በጣም ርቦኛል። የምር ርቦኛል። የሚበላ ነገር ፈልጌያለሁ። እጄ ላይ ደግሞ ምንም ነገር የለም። ግቢ ውስጥ ያሉትን ዛፎች አማተርኳቸው። አቡካሮ ላይ የበሳሰሉትን አየሁ። የአጥሩ ኮሽም ላይም እንደዚህ ቢጫ የሆኑትን ተመለከትኩ። ለምን እነኝን አልበላም አልኩኝ ለራሴ። ረጅም ዱላ መርጫ መጣሁ። አቡካሩን በግምት መታሁት። የበሰሉት ወደቁ። ከኮሽሙም ሄጄ መታሁ። ለመልቀም ሞከርኩ። ከቢጫነት አልፎ ወደ ብርቱካን ከለር የተጠጉትን መታኋቸው። በቀላሉ ወደቁልኝ። እነሱን ለቃቅሜ ማስታጠቢያ ውስጥ ከትቼ በውሃ ደጋግሜ አጠብኳቸው። በቃ መመገብ አለብኝ አልኩ ለራሴ። ቁጭ ብዬ በያዘኝ ሀሳብ ልክ ብዙ የአቡካር ፍሬዎችን ተመገብኩ። ይጣፍጣሉ። ቂቤ ነው የሚመስሉት። ውስጣቸው ያለው የክሬም ያህል ውፍረት ያለው ትልልቅ ፍሬ ያላቸው አረንጓዴ ፍሬዎች ናቸው፣ በሳሎች። በላሁ፣ ተመገብኩ። ከኮሽሙም ቀመስኩት። ሁለት ተቃራኒ ስሜት ነው የሰጠኝ። ብዙ አልወሰድኩለትም። ከአቡካሩ ግን በብዛት ተመግቤያለሁ። የቀሩትን ወደ ቆሻሻ መጣያ ጥዬ ተጣጥቤ ወደ ቤት ገባሁ። ቤቱን ላጸዳዳው፣ እንደገና ልወለውለው ፎጣ አነሳሁ። ተስፋ መቁረጥ ወገቤን ቁርጥ እንዳረገው ግን ይሰማኝ ነበር። ልቤ ውስጥ ድካም፣ አይምሬ ውስጥም ተስፋ መቁረጥ፣ ጉልበቴ ላይ መዛል የሚባለው ስሜት በሙሉ አለ። ፍርሃትም ይለኛል። በጣም ፈርቻለሁ። በጣም። ቀጣዩ ምን ይሆን? ካለመኖር መኖር ሳይሻል አይቀርም። ከመኖር ተስፋ አለ፣ ካለመኖር ምንም። ክፍል 32 ይቀጥላል።